እግዚአብሔር ቀን አለ ዋኔ አይዞሽ አታልቅሺ ዋኔ እግዚአብሔር ቀን አለ ዋኔ በሪያራጁ በሳል ዋኔን ማበደጋሹ ዋኔን ቀንበር ማን ይጥላል ዋኔን ከወደቀ አራሹ ዋኔን ብዙ ዓመታት ደክመን ዋኔን እውቀት የጨበጡ ዋኔን ይኸው ተመርቀን ዋኔን አርፈው ተቀመጡ ዋኔን ይኸው ተመርቀን ዋኔን አፈር በጭኗል ዋኔን እንግዲህ ሳንገዛን ዋኔን እህል በቋጠሮ ዋኔን ሲሸጥ አይቻለሁ ዋኔን ነዶ ታስሮ ታስሮ ዋኔን በድግሱ ማነስ ዋኔን ማን በልቶ ማን ጠጥቶ ዋኔን ሰርጉ ደመቀ እንጂ ዋኔን አጨብጫቢው በዝቶ ዋኔን ሰርጉ ደመቀ እንጂ ዋኔን አጨብጫቢው በዝቶ ዋኔን ማህበር ደግሰን ዋኔን በዳቦ በጠላ ዋኔን ጸበል ቀምሶ ሄደ ዋኔን ያ ሁሉ ሰው በላ ዋኔን ጸበል ቀምሶ ሄደ ዋኔን ያ ሁሉ ሰው በላ ዋኔን እናት ቤተክርስቲያን ዋኔን ገብቶሻል አውቃለሁ ዋኔን አይዞሽ አታልቅሺ ዋኔን እግዚአብሔር ቀን አለ ዋኔን እግዚአብሔር ያክብርልኝ። ክብር ይስጥልኝ። እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። ሐሙሴ እናመሰግናለን። በጣም የመላእክትን ዝማሬ ያሰማልን። ኦኬ ሰው የዚህን ያህል ካልን ከታችኛው ወንድማችን ዳጊ ነፍስ ይማር እያላችሁ ነው እና እንግዲህ አሁን አንድ ወንድማችን እዚህ ቲክቶክ ላይ አክቲቭ ነገር ነው። በተወሰነ መልኩ ገና እየመጣ ያለ ልጅ ነገር ነው። ትንሽ ልጅ ነው እና ያው ማኑ ዳጊ ለምትሉ ማለት ነው
ፐርሰናሊ ከኔ ጋር እንተዋወቃለን። በአካል አይደለም አክቹዋሊ፣ ግን በውስጥ እናወራለን። በአካል ባንተዋወቅም ግን በዘመድ በኩል ምናምን እንተዋወቃለን እና ጎንደር አካባቢ ነው ያለው እና አሁን ሰሞኑን በቅርብ ቅዳሜ ወይም እሑድ አንድ የሚያውቀው ሰው ከሚያውቀው ሰው ጋር ሊገናኝ ወጡ። በዛው በሰው እጅ ነው የተባለው ህይወቱ አልፏል ማለት ነው። በስጋ ከኛ ተለይቷል እና የወንድማችንን ነፍስ ጌታ ይማረው። በጣም ደስ የሚል በጣም ቅልይ ነው። በጣም ደስ የሚል ምስኪን ትሁት የዋህ ልጅ ነው። እድሜውም ደግሞ ገና ትንሽ ነበር እና አንድ የሚያውቀው ሰው ነው ጠርቶትና ደውሎለት ምናምን ነገር አብረው ወጡ። ከዛ በኋላ ግን እሱ እንግዲህ አርፎ ተገኘ ማለት ነው። የተወሰነ ቀን ጠፍቶ ነበረ፣ ሲገኝ እንደዛ ሆኖ ተገኘ እና ጌታ ነፍሱን ይቀበል፣ ጌታ ነፍሱን ይማራት፣ ከቅዱሳን ሁሉ ጋር ይጨምራት። ከቅዱሳን ጋር እንደሚሆን አምናለሁ። እንግዲህ እንዳናምን የምንከለከል አይደለንም ክርስቲያኖች፣ የማምንበት ምክንያትም ስላለኝ ማለት ነው። ከቅዱሳኑ ጋር እንደሚሆን አምናለሁ። ወደ ቅዱስ ሚስጥር ህይወት ማለት ማለት ሁላችንም ከቅዱስ ሚስጥር ያልተካፈለ ክርስቲያን የለም ይታወቃል። እና አትሊስት ልጅ እያለን ሁላችን ተቀብለናል። እሱ ደግሞ ያው እንደ ብዙዎቻችን ኢትዮጵያውያን ክርስቲያኖች ከቅዱስ ቁርባን ህይወት ለተወሰነ ጊዜ ዞር እንል የለ አደግ እያለን ስንሄድ፣ እሱም እንደዛ ከሆነ በኋላ ግን ከቅርብ ጊዜያት ከቅርብ ወራት ምናምን አይ ቲንክ ወደዚህ ግን በቃ ወደ ቅዱስ ቁርባን ተመልሶ ንስሐ እየገባ እየቆረበ ምናምን ባለበት ሁኔታ ውስጥ እንደውም ከትንሽ ከተወሰነ ከተሳሳትኩኝ ከአንድ ወር በፊት ወይም ከሶስት ሳምንት ወር ከአንድ ወር በፊት አሁን ደግሞ ቀጣዩ ስቴፔ በቃ በየሳምንቱ ምንም የትኛውም ሳምንት አያልፈኝም ምናምን እያለ ሲያወራ የነበረ ቅዱስ ቁርባን ማለት ነው። እና ጌታ ነፍሱን ይቀበል በዛ ቴሌግራም ላይ የሚዩ ነበር እና እንኳን ወደ ቅዱስ ሚስጥር ምናምን ከተመለሰ በኋላ ሄደ ማለት ደስ ይላል። አትሊስት የሆነ እንትን በደንብ አሁን ወደ ቅዱስ ሚስጥር ሳይመለስ ቢሄድም ራሱ በቃ ሲሆን ነው የሚገባው እያለን አይደለም እኛ እናቅም። እሱ ጌታ በጣም መሀሪ ስለሆነ ክርስቲያኖችን እንደዚህ በቀላሉ ክርስቲያኖች ሲሆን ይገባሉ ምናምን ብለን አናብም እንዲህ በቀላሉ ማለት ነው። እና ጌታ በጣም መሀሪ ስለሆነ ጌታ በጣም መሀሪ ስለሆነ ከታች አስተማሪ ህይወት እንግሊዝ እያነበብኩኝ ጌታ በጣም አስተማሪ ኒስ ጌታ በጣም መሀሪ ስለሆነ በምንም ሁኔታ ውስጥ ሆነን ብንሞት እንዲህ በቀላሉ እንደዚህ የሚተወን አይደለም። እና ይህ ወንድማችን ደግሞ እንዳልኳቸው ወደ ቅዱስ ሚስጥር ምናምን ነገር በቃ ከቅዱስ ሚስጥር መሳተፍ ጀምሮ ምናምን ነገር በየሳምንቱ አላቆምም ምናምን ብሎ ምናምን ነገር እንደዛ ነገር እያወራን ነበር። እና አክቹዋሊ አሁን በቅርብም ስናወራ ነበር። አርብ ናዝ ፎልኛል እና ግን እሱ ልክ ምንድነው በጣም አስቸጋሪ የሚያደርገው ምንድነው ሞትን አስቸጋሪ የሚያደርገው ለቤተሰብ በጣም አስቸጋሪ ያደርገዋል። ለቤተሰብ በጣም ለቀረበ ሰው በጣም አደገኛ እንትን ጠባሳን አሳልፎ ያልፋል። እና እሱም አስቸጋሪ የሚያደርገው ነገር እሱ ላይቭ ቪዚቢሊቲ ሪስትሪክትድ። እሺ ዋርኒንግ እየሰጠኝ ነው ላይቭ ጋይስ። የለቅሶ ኢሞጂ ቢ የተለቀቀ ሊሆን ይችላል። ቢ ኮመንት ላይ አታድርጉ። ህዝቡን እያስለቀሱ ለቅሶ ኢሞጂ አትጻፉ። ያቁስ እናንተን እያስለቀሱ እሱን እንደዛ አታድርጉ። እና ምናልባት ትምህርት ከሆነ ይህ ነገር ምናልባት ትምህርት ከሆነ በተቻለን አቅም በቃ ተዘጋጅተን መኖር አለብን። ጌታ በነገር ሁሉ እንዲረዳን የጌታ ምህረት ቅድም ነግሬያቸዋለሁ። በጣም ትልቅ ምህረት አለው እና በቀላሉ እንደዚህ የምንጣል አይደለንም። ያ ማለት ግን ድህነታችንን በቃ በፍጹም አናጣውም ማለትም አይደለም። ድህነት ይታጣል።
ድህነት ባህሪ አይደለም። ባህሪ ነው የማይታጠው። ድህነት ለእኛ ባህሪ ሆኖ አያውቅም። ማለት በራሱ ስለ ዳንክ በቃ ድህነት ባህሪ ሆኗል ነው። እንደዛ አይደለም። የባህሪ ያልሆነ ነገር ልታጣው ትችላለን። ስለ በተቻለ ደግሞ እውነቱን ለመናገር እንደው ድህነታችንን እንዳናጣው እንደው ሲኦል እንዳንገባ በሲኦል እንዳንቃጠል ምናምን እያለን እያሰብንም አይደለም መሆን ያለበት። እዚህ ምድር ላይ እያለን ከጌታ ጋር መኖር አለብን ጋይስ። እዚህ በቃ ምድር ላይ እያለን ከጌታ ጋር ከአምላካችን ከእግዚአብሔር ጋር መኖር አለብን። እንደ ክርስቲያን የሆነ ምንድነው በእግዚአብሔር መንግስት ውስጥ ለመኖር ገነት እስከምንገባ ምናምን ድረስ አንጠብቅም። ኦልሬዲ እዚሁ መኖር መጀመር እንችላለን። እዚሁ ምድር ላይ ሆነን በገነት መኖር መጀመር እንችላለን። በገነት መኖር ማለት ከክርስቶስ ጋር መኖር ማለት ካልሆነ ሌላ ምንድን ነው? ከክርስቶስ ጋር መኖር አለቀ እና ጌታ በእኛ እየኖረ እኛም በጌታ የምንኖርበት ታላቅ ምስጢር ቅዱስ ቁርባን ነው እና ሁላችንም በኃጢአታችን እየተናዘዝን በጣም እግዚአብሔርን በመምሰል በጣም በጭምትነት በጣም ዝቅ ብለን በጣም በንጽህና ልንመላለስ ይገባል። ማለት በአንዴ ፐርፌክሽን ላይ ምና አንደርስም። በአንዴ ፍጹምነት ላይ ፍጽምና ላይ በአንዴ አንደርስም፣ ይታወቃል። የትኛውም ሰው አይደርስም። በአንዴ እየደረሰ ቅዱስም የለም። ሁሉም ቀስ በቀስ ክርስቶስ ኢየሱስን በመምሰል ኢየሱስ ቀስ በቀስ እያደግን እንሄዳለን። ብዙ መጥፎ ነገር ያለበት ሰው እነዛ መጥፎ ነገሮችን ቀስ በቀስ እየተወ በእነሱ ምትክ ጥሩ ነገሮችን እያያዘ መጥፎ ነገሩን እየቀነሰ ጥሩ በእሱ ምትክ ደግሞ አንድ ጥሩ ነገር እያያዘ ቀስ በቀስ እያደገ ይሄዳል እና በተቻለን አቅም እንደው አደገኛ አስነዋሪ የሆኑ ነገሮችን ምናምን እርግፍ አድርጎ መተው እንደ ዝሙት እንደ ፕራይድ አይነት ይሄ ከኔ በላይ ነፋስ አይነት ነገር የለም። እንደዚህ አይነት ነገሮች ምናምን ካሉ እነሱ በጣም አደገኛ ናቸው። ትዕቢት በጣም አደገኛ። ኦገስቲን እንደሚለው ሰይጣን ምንድነው ሪስትሪክሽን ኦኬ ካውንዳውን ማድረግ ጀምሯል እና ከተወሰኑ ደቂቃዎች በኋላ ይለቀዋል ነው መሰለኝ ሀሳቡ ወይስ ምንድን ነው? ወይት ኦኬ ነው ለሆነ ያህል ደቂቃ ምናምን ነው የሚይዘው። እሺ ኤርዌይስ ኦገስትን ምንድን ነው የሚለው? ሰይጣን ከሰማይ የወረደው በትዕቢት ነው ማለት የሌለውን እንዳለው በማድረግ ወይም የሌለውን በመመኘት ያልተሰጠውን በመመኘት በትዕቢት ተወጠሩ ወድቋል። ክብርን በመፈለግ ማለት ነው። ክብርን በመሻት ያልተሰጠውን ተሰጠም አልተሰጠም ክብርን የምትፈልግ የምትሻ ምናምን ከሆንክ ወደ መሬት ትጣላለህ እና ኦገስትን ምን አለ? ሰይጣንን ከሰማይ ወደ ምድር የጣለው ትዕቢት ነው፣ የትህትና አለመኖር ማለት ነው። ሰዎችን ደግሞ ከምድር ወደ ሰማይ የሚያወጣቸው ትህትና ይላል እና በተቻለ አቅም ትህትና ሊኖር ይገባል እና የፕራይድ ኃጢአት በጣም መጥፎ ነው። ኢንቪ በጣም መጥፎ ነው እና እንደነዚህ አይነት ኃጢአቶች ወደ ውስጣችን ካሉ ቀስ በቀስ ጌታ መዞ ስራቸውን ንቅል አድርጎ እንዲያወጣ ጸሎት ያስፈልጋል። አንደኛ ማመን። እንደዚህ አይነት ኃጢአት ውስጥ ያለ ሰው የስ ጌታዊ አሁን በእንደዚህ አይነት ነገር እየተፈተንኩኝ ነው፣ ስለዚህ ከዚህ ነገር የምታወጣኝ አንተ ነህ። ከየትኛውም ኃጢአት ገስ ከየትኛውም ኃጢአት እኛ በራሳችን መውጣት አንችልም። የትኛውም ትንሽ ኃጢአት ብላችሁ የምታስቧቸው ነገሮች ሁሉ ሊሆኑ ይችላሉ። በራሳችን መውጣት አንችልም። ከኃጢአቶች ነፃ ሊያወጣን የሚችለው የሕያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቀጥታ በክርስቶስ ፊት ንስሐ ፎርስ መግባት፣ ንስሐ አባት ይዞ ንስሐ መግባት ግድ ነው። እሱ እንዳለ ሆኖ ደግሞ በጌታ ፊትም ስንጸልይ አንደኛ ህመማችንን በደንብ ማመን፣ አምነን ማውጣት ማለት ኦደብል በመሆነ መልኩ እንደዚህ በሚሰማ መልኩ ጸልዩት። መጸለይ ጌታ የዚህ ችግር አለብኝ፣ እንደዚህ ድካም አለብኝ እና ከዚህ በራሴ መውጣት እንደማልችል አውቃለሁ። ጌታ በጣም ሰነፍ ነኝ አውቃለሁ። ጌታ አንተ ግን ኃያል ነህ። አንተ ከጥልቁም ከዛ ከረግረግ ውስጥም ጌታ አንተ እኔን መዘህ ማውጣት ትችላለህ። ስለዚህም ከዚህ ውስጥ ደግሞ አንተ አውጣኝ ጌታ፣
ተስፋ ያንተ ነህ ብለህ ወደ አባትህ መጸለይ፣ ወደ አባታችን መጸለይ እና ጌታን በነገር ሁሉ ክርስቶስን መያዝ ማለት ነው። በነገር ሁሉ ክርስቶስን መያዝ እና ክርስቶስን አያሳፍርም ጋይስ፣ አያሳፍርም። ስለዛ በምንኖርበት በዚች በአጭር ህይወት ውስጥ ክርስቶስን ሳናጠው መኖር አለብን። ጌታ ላይ ልጥፍ እንዳለን ከጌታ ጋር እንደተጣበቅን ነው ማለፍ ያለብን። ከዚህ በፊትም ብያችኋለሁ፣ ሰው ወደ ጌታ ሄዶ ጥብቅ ካለ ቢሞት ምን ያሳስቧል? በቃ ኦልሬዲ ከክርስቶስ ጋር ተጣብቀ ሞት ክሽ ምን እና ሞታል፣ ግን ክርስቶስ ላይ ነው። ከክርስቶስ አሁን ልክ ስትሞት ጠብቆ ከክርስቶስ ላይ ያለኸውን አንተን መጥቶ ሰይጣን መንጭቆ ይችላል እንዴ? በፍጹም ወደ ክርስቶስ ሊጠገው አይችልም። ስለዛ ህይወታችን ሁሉ ከክርስቶስ ጋር የተጣበቀ መሆን አለበት። ይሄ ማለት ምንም ኃጢአት ሳትሰሩ ኑሩ ማለት አለ። አዎ መሆን ያለበት እንደዛ ነው። ኃጢአት ምንም ሳንሰራ ነው። ኃጢአት ግን አንችልም ማለት እንዲያ እንወድቃለን። ኃጢአት እንሰራለን ማለት የትኛውም ሰው ኃጢአትን ይሰራል። ኃጢአትን ስንሰራ ተመልሰን ደግሞ ወደ ጌታ መቅረብ አለብን። ኃጢአትን የትኛውም ሰው ሊሰራ ይችላል። የትኛው በጣም አደገኛ ከባባድ ኃጢአት ውስጥ ልትሉ ትችላለህ። በአንድም በሌላ መውደቅ የለብንም። አዎ ልጆቹ ኃጢአትን አታድርጉ ነው የተባለው። ዮሐንስ ሲናገር ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ስለዚህ እንዳታደርጉ፣ ብታደርጉ ግን ተስፋ እንደሌላቸው አይደላችሁም። በቃ ለቀሱ ተስፋ እንደሌላቸው ነው አላችሁ። ተስፋ ስ ኃጢአት ብትሰሩ እንኳን ግን እንዳትሰሩ ፈቃድ አልተሰጠንም። ኃጢአት የመስራት ፈቃድ አልተሰጠንም። ግን ብንሰራም ግን ደካሞች ነን እና በድካማችን ኃጢአትን ብንሰራ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እሺ ጋይስ፣ በድካማችን ሊራራልን የማይችል እንደዛ ነው ጳውሎስ። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ስለዚ ጌታ ኢየሱስ ይራራልናል። የሚራራልን ጌታ ነው። ልክ ስትወድቅ ያይህና ቆይ ይህን መዓቱን ላውረድበት፣ እንደዛ አይደለም የሚለው። ልክ ስትወድቅ ሲያይ እጅግ በሀዘኔታ ነው የሚያይ እና በሀዘኔታ ሲያይህ ደግሞ ሁሌም ክንዶቹ ዘርግቶ ሊያነሳ ማለት ነው። ስለዛ ጌታ ከአንተ የሚናፍቀው ነገር ወድቀህ አለመቅረትህን ነው። ወድቆ በቃ የትኛውም ሰው ይወድቃል፣ ግን አትሊስት ወድቀን ግን በዛው የሆነ አንድ ጊዜ ሰይጣን በጣም ክፉ ነገሩ ምንድን ነው? በኃጢአት እንወድቅና ከዛ በኋላ በዛው ወድቀን እንድንኖር በጣም ነገሮችን ያመቻቻቸዋል። ማለት እንደ ኖርማል ነገር ያደርጋቸዋል። እንደ ኖርማል ነገር እያየናቸው እንድናልፍ ምንም እንዳንጨነቅ በጣም በቃ የሆነ ኮንፈርት ዞን ውስጥ እንገባና ትዝም አይለንም። እግዚአብሔር ትዝ ቢለን ራሱ ከላይ ነው ትዝ ቢለን፣ ኃጢአታችን ትዝ አይለንም። ያለንበት በጣም የክፋት መንደር ትዝ አይለንም። ያለንበት ሁኔታ ትዝ አይለንም። ከላይ እግዚአብሔር ትዝ እያለን ብቻ እንኖራለን። እና እሱ እግዚአብሔርን በጣም የሚያሳዝነው እሱ ሳንመለስ ወደ እግዚአብሔር ሳንመለስ ከሩቁ ብቻ እያስታወስ ነው። ያኔ ስንሞት ጋይስ ከእግዚአብሔር ርቀን አርላ ሞት ነው። ያኔ ሰይጣን በእኛ ላይ ስልጣን ሊኖሩ ይችላል። ምክንያቱም ኦልሬዲ ከእግዚአብሔር ርቀን ኖርሃል። በነፃ ፈቃድ ማለት ነው። በነፃ ፈቃድ እና ስለዚ ፈቃድን ለእግዚአብሔር ፈቃድ ነው ልናስገዛ የሚገባው እና ኃጢአት እንሰራለን። ምንም ማንም እዚህ ጋር ኦል ፒውር የሆነ ምንም ንጹህ የሆነ ምንም ኃጢአት የለም። ሁላችንም ኃጢአትን እንሰራለን። የስ ክፉዎች ነን፣ በደለኞች ነን፣ ኃጢአተኞች ነን ምናምን። ጌታ ግን መሀሪ ነው። አባዩ ዘጋስጫ እንደሚለው ነው። እሺ አሁንም በድጋሚ ላይፍ ቪዚቢሊቲ ሪስትሪክትድ እያለ ዩር ላይፍ ኢዝ ናት ኤሊጂብል ምናምን እያለ ነው። ችግር የለውም። ጊዜ ሪስትሪክት ደቂቃ ምናምን እንትን ሊያደርግ ይችላል። ሪዝኑ ምንድን ነው? ቆይ አቂ ምንድን ነው የሚለው? ዩር ላይፍ ኢዝ ናት ኤሊጂብል ፎር ሪኮሜንዴሽን ኤንድ ሪስትሪክትድ ኢን ሰርች ሪዛልትስ ቢኮዝ ኢት ኮንቴንስ ኮንተንት ዊዝ ሎ ቪዥዋል ኳሊቲ። አቤት አረ እየታየው ነው። we have detected and enforced this content violation using auto ምንድን ነው? ሮቦት መስያቸው ይሆን እንዲህ? በጌታ ስም ቆይ እስኪ
እስኪ ተንቀሳቀስ አኪ። የቻይናውን ነው አሜሪካውን የተጠቀምክ ያለው? ተንቀሳቀስ ራሽ እንዳይዘጋው እንዲህ በጌታስ ምን ጉድ ነው እንዴ? የለም እኮ እንደዚህ በታሪክ ውስጥ እኮ አጋጥሞ አያውቅም እኮ። ምን እየሆነ ነው አንተ? በዚህ ደረጃ ተነሳሳን። ቲክቶክ እደውልለታለሁ በቻይናዊ ጋር ትላለህ። አይ ግን አይመጣውም በእውነት እንዴ? በጌታስ ምንድን ነው አንተ? ይብር ምንድን ነው? እሺ ባሩኬ አጠገብ ደቅ ብሎ ፕሮፋይሉ ጥቁር ስለሆነ ይሆን? ባሩኬ ፕሮፋይሉ ጥቁር ስለሆነ አጠገብ ደቅ ብሎ እንዲህ ግራ ገባኝ። አንዴ የአኬ ፊት ከለር ከግድግዳው ከለር ጋር ተመሳስሎ ነው። እባክህ ከግድግዳው ከለር ጋር ተመሳስለ ነው። ከለር ይህ ምን አይነት ቅሌት ነው? አይ ግን አሮ ነው እንግዲህ። እሺ ወይስ የራሱ ጉዳይ ነው እና ሌላ ጊዜ እናስተካክሏለን። እና በቃ ባለን ጊዜ ከጌታ ጋር ነው ዋናው ቁም ነገሩ እሱ ነው። በቃ በተቻለን አቅም ከጌታ ጋር ነው። በርቱ ምናምን። የንስሐ አባት የሌላችሁ ሰዎች ፕሊስ ንስሐ አባት የያዙ ከቅዱስ ሚስጥር እንካፈል። መቼ እንደምንሄድ አናውቅም። በተለያየ እድሜ ላይ ያሉ ሰዎች ድንገት ሲሄዱ ምናምን አይተናቸዋል። ከስራችን ድንገት ሲሄዱ አይተናቸዋል። እና እኛም መቼ እንደምንሄድ እንኳን አናውቅም። መቼ እንደምንሄድ አናውቅም። እና እሱ ተዘጋጅተን እንጠብቅ። ጌታ ቅርብ ነው ማለት ስለ ተስፋ ቃሉ አይዘገይም እንዳሉ ጴጥሮስ ስለ ተስፋ ቃሉ አይዘገይም። እና ጌታችን ኢየሱስ ደግሞ ይመጣል። እኔ በጣም የሚገርም ክርስቶስን ምን አይነት እኮ ተስፋ እንዳለ እኔ ባሰብኩት ቁጥር የማይሰለቸኝ ሀሳብ ይሄ ነው። በቃ ጌታችን ኢየሱስ እንደሚመጣ አብረነው እንደምንኖሩ ይሄ በቃ ይሄ ትልቁ ተስፋችን የመጨረሻው የተስፋችን ጥግ ይሄ ነው። ሞትን የምንቀር አይደለም። ለዛ ነው አሁን ሞት የማያስፈራን። የሆነ ሰው ከአጠገባችን ሲሞት የምናዝነው ሰው ነንና ያው እንኳን ሰው ሲሞትና ከአጠገባችን ሲርቅም እናዝናለን እና ድጋሚ እንደማናገኘው ስናስብ አሁን እዚህ በምኖርበት ሰዓት በቃ እሱ ያሳዘመናል እንጂ ሞትን ፈርተነው አይደለም። ሞት አያስፈራም። አሁን ለሐዲስ ኪዳን ልጆች ሞት አስፈሪ አይደለም። ሞት ወደ እግዚአብሔር ወደ ጌታ ጭራሽ የምንሄድበት መሸጋገሪያችን ሊሆኑ። ለዛ ነው ቅዱስ ጳውሎስ ሊሄድ ከክርስቶስ ጋር ኖር እናፍቃለን የሚለው ፊልጵስዩስ ላይ ናኒቆ ከታቃሉ ናምብላችሁ እኛስ ሀገራችን በሰማይ ነው የሚለው እዛው አይደል? ያን አንድ ይቅርታ። እሺ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ነው። ጳውሎስ እንዲህ ይላል ፊልጵስዩስ እንዲህ ይላል ፊልጵስዩስ ምዕራፍ 1 ቁጥር 21 ይላል ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ልክ ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ጥቅም ይሆናል? አዎ ነው።
ሞት ጥቅም ነው። በነገራችሁ ላይ በሐዲስ ኪዳን ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ወደ ጌታ የምንሄድበት ነው። ልክ ጳውሎስ ሲሞት ወደ ክርስቶስ ስለሚሄድ አረ ሞት ለእኔ ጥቅም ነው አለ። በክርስቶስ በኩል የሆነው እረፍት ለእኛ አሁን በሐዲስ ኪዳን ጥቅም ሆኖልናል። ስለዛ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ስለዛ ልክ አንድ ሰው ከዚህ ከኛ ተለይቶ ወደ ጌታ ልክ ሲሄድ እጅግ ወደ ተሻለ ቦታ ነው የሚሄደው እና በታላቅ ደስታ ውስጥ ነው የሚገባው። አንዳቸው አሁን ላይ ልንገልጸው በማንችል ሁኔታ ውስጥ ማለት ነው። እንዲህ እዚህ ምድር ላይ ሆነን ከክርስቶስ የበለጠ የምንወደው ነገር ይኖራል ማለት ክርስቶስን እንወደዋለን፣ ግን አንዳንድ ጊዜ ስራችን ምናምን ግን የተነቀፈ ይሆናል፣ አቅመ ቢስ ይሆንም ማለት ነው። ግን ጌታ ምን ያህል እንደምንወደው እናውቃለን። ያው ያን ያህል እንደው መውደድ ባለብን ደረጃ መውደድ ባንችልም እንኳን እኛ ያው ጥሩ ሳሉን ቀርተን ማለት ነው። ግን እንደዛም ሆኖ ግን በጭላንጭል እንኳን ያንን ፍቅሩን ከቀነስን ያኔ ቀጥታ ሄደን ስናገኘው ደግሞ ከጌታ ጋር ቀጥታ ስንገናኝ ደግሞ ያለውን ደስታ አስቡት። ክርስቶስን በማሰብ ብቻ እንደዚሁ የምንደሰተው ያ ደስታ አለ። ጌታን ደግሞ ቀጥታ እዛ ሄደን ስናገኘው የምንደሰተው ታላቅ ደስታ አለ እና በእንደዚህ አይነት በጣም ታላቅ ሊነገር በማይቻል አይነት ደስታ ውስጥ ይሆናሉ ከኛ የሚለዩ ሰዎች። የምናለቅሰው የምናዝነው ሰዎች ከኛ ሲለዩ እንዳትረሱ፣ ሞት አስፈሪ ስለሆነ አይደለም። ሞት አስፈሪ አይደለም። ግን ያው ድጋሚ ብዙ ጊዜ ሰው እንግዲህ መገናኘቱ ስለሌለ ምናምን ነው። ግን እሱም ግን ቢሆን ከቅዱሳን ህብረት ጋር እንዳለ ስናስበው ምናምን እሱ ደስ ያሰኘናል እና እንደዚህ አይነት የክብር ሞት እንድንሞት ጌታ ያስፈልገናል እና እሱ ወደ ጌታ እንጠጋ። እናንተ ሰዎች ይህንን ነው ማለት የሚችለው። ጊዜ ለነገሩ ይወርዳል እና ቃሌዎች ያሰማልን ማለት ሰውዬ እንትን አኪ አይ ማጆሪቲውን ሀሳብ አንስተዋል። አንድ ጥቅስ ግን የሆነ አንድ ወንድምም የሆነ ኮመንት እየጻፈ ነበር እና አሁን ካነሳው ነገር አንጻር አሁን አንተን ቅድም ስትናገር ከሚጠብቀን ነገር አንጻር አንድ ወንድም ኮመንት ላይ በጣም በቃ ብዙ መከራዎች፣ ችግሮች እያጋጠሙኝ ነው እና ወደ ተስፋ መቁረጥ እየሄድኩን አይነት ነገር ይላል እና ራሱ ቅዱስ ጳውሎስ ሜይ ቢ ለሌሎች ሰዎችም ከጠቀመ ራሱ ሐዋርያ ቅዱስ ጳውሎስ ያው የተስፋችን የምንጠብቀው ነገር ከጌታ ጋር ሄደን የምናገኘው ነገር ምን ያህል ትልቅ እንደሆነ ሲናገር ወደ ሮሜ ሰዎች ምዕራፍ 8 ቁጥር 18 ላይ እንዲህ ብሎ ይናገራል። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ብሎ ይናገራል። ምን ይላል? ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ኦኬ፣ የተለያዩ ችግሮች፣ የተለያዩ መከራዎች ህይወታችን ላይ ምናምን ሊፈጠሩ ይችላሉ። ኦፍኮርስ ሁሉም ሰው ጋር ያለ ችግርና ስቃይ ሊኖር ይችላል። ሁሉም ሰው ጋር እዚህ ምድራዊ ችግርና ስቃይ። ነገር ግን እኛ ክርስቲያኖች ደግሞ ሐኪም ቅድም እንዳላችሁ ተስፋ አለ። ያ ተስፋችን ቅዱስ ጳውሎስ ሚላል ከተስፋችን አንጻር ስናነጻጽረው ምንም አይደለም እዚህ ምድር ላይ የሚያገኘን ስቃይ እያለ ይናገራል እና በችግር ውስጡም በመከራ ውስጥም በተለያየ ስቃይ ውስጥም ብንሆን ወደ እግዚአብሔር ወደ አባታችን እቅፍ መቅረብ፣ ወደ እግዚአብሔር መቅረብ፣ እርሱን መሸሸጊያ ማድረግ ትልቁ መፍትሄ እርሱ ነው። እግዚአብሔር ከችግር ውስጥ መውጫ መንገዳችን እርሱ ብቻ ስለሆነ ማለት ነው እና ይህን ኮመንት የጻፍከው ወንድማችንም አይዞ እግዚአብሔር በነገር ሁሉ ይርዳ እና ተስፋ ምናምን አትቁረጥ፣ ወደ ቤተ ክርስቲያን ተጠጋ ለማለት ያክል ነው። ዋኪውስ ቴንኪው ብሮስኪ። አሜን አሜን። እስቲ ቴንኪው ቃሎት ያሰማልን ጋዲ። እግዚአብሔር በነገር ሁሉ ይርዳው። አሁን ያልኩህ ልጅ ሰው የዚህን ያህል ካለ እናንተ ሰዎች ሌላ አይበቃን። ምናልባት ሐሙሴ አንድ መዝሙር ዘምሩልን እንጨርስ መሰለኝ። ስለዛ በቅርቡ አሁን ጌታ ቢረዳን በቃ ቶሎ ቶሎ ለመግባት እንሞክራለን። ቲክቶክ እንዲለየን በተቻለን አቅም የሆነ ነገር እናደርጋለን ትላለን። አፒል ማድረግ ይቻላል። እኔ እዚህ ጋር ያለ ነገር ብልግል ደስ ይለኛል። እሺ ነው
ዊሊንግሊ ማለት ነው በፈቃዳችን ራሳችንን ለክርስቶስ ስንሰጥ እንዴት ነው አሁን የሆነ ላይክ ከነፍጽ ጋር ምናምን ስንኖር የምናነሱ ፖይንት አለ። ምንድነው ያው ፖይንት? ክርስቶስ ላይክ ፍጥረታትን ሲጀምር ጊዜ እያንዳንዱን ነገሮች ሲፈጥር ጊዜ ጀነሲስ ላይ ሌት ዴር ቢ ካለ በኋላ ሂውማን ቢንግን ሲፈጥር ጊዜ ሌራስ ሜክ ብሎ ነው የጀመረው። ላይክ እንስራ እናድርግ ብሎ ማለት ነው፣ እንፍጠር ብሎ። ይሄ ደግሞ የሚያሳየው ፕሮጀክትን ነው። ፕሮጀክት ደግሞ የተጀመረ ነገር ነው፣ መፈጸም አለበት። ፍጻሜውን ደግሞ ያየነው ምንድነው? መስቀል ላይ ክርስቶስ ምን ብሎ ተፈጸመ ብሎ ሲጨርስ ማለት ነው። እና ዊሊንግሊ የራሳችን ላይፍ ለክርስቶስ መስጠት አለብን የሚለውን ኢግናሽስ ያሳየናል። ላይክ ያኔ ለአንበሳ ሊሰጡት ሲሄዱ ጊዜ ማለት ነው። ላይክ እንደውም እዚህ ጋር ሌተሩ ስላለ ለአንብበው ላይክ ዊሊንግሊ እንዴት እየሰጠ እንደሆነ ማለት ነው። ሶ ብሬስ ፓንክስ አፖን ሚ ይሄ ሌተር ቱ ሮማንስ 6 ላይ ናቱ ሄዶበት አለ ብቻ Brace pangs upon me, allow me my brethren, hinder me not from living. ከሞት ማነው ከመኖር እንትን አታርጉኝ፣ ወደኋላ አትያዙኝ። do not wish me to die. እንዳልሞት አትከልክሉኝ። allow me to receive the pure light. ምንድነው ፒውር የሆነውን ላይት እንዳገኝ አትከልክሉኝ። When I shall have arrived there, I will be a human being. ሂውማን ቢንግ የምንለው ፐርፌክት ሂውማን ቢንግ የምንለው ክርስቶስን አይደለም። ቲዮሲስ የምንለው እድገት ወደ ፐርፌክሽን የምንመጣበት ሞት ነው ሊተራሊ። እና ሞት ጊፍት ነው በእውነቱ ካየነው። ኢትስናት የሆነ ቅጣትና አይነት ስታፍ ጸድ ሆኖ እንትን ህይወትን የምናገኝበት ነው። እና ምን ይላል እንደውም ከዛ መጨረሻ ላይ allow me to follow the example of the passion of my God. የአምላኬን ፓሽን እንድከተል የእሱን ኤግዛምፕል እንደሆነ ፈቀዱልኝ ይላል። እና ይሄ የሚያሳየው ባጭሩ ምንድን ነው? ክርስቶስ ሂውማን ቢንግን ሲፈጥር ጊዜ ፍጥረታትን ሲፈጥር ጊዜ ሌት ዴር ቢ ብሎ የለ። እኛ ደግሞ ሌት ዴር ቢ ራሳችንን ዊሊንግሊ እንትን እንስጥ፣ ለእግዚአብሔር እንስጥ የምንለው እኛ ሌራስ ጊቭ አወር ሰልፍ ብለን ማለት ነው። ክርስቶስ ፕሮጀክቱን ሌትስ ሜክ እንዳለው ሌራስ ሜክ እንዳለው ፕሮጀክቱ እንደጀመረ እኛ ደግሞ ዊሊንግሊ በዛ ፕሮጀክት ሰብሚት እናደርጋለን ራሳችንን ማለት ነው። እና በሞቱ ወይም ደግሞ እኛ በሞታችን ክርስቶስን እናገኛለን፣ አንድ እንሆናለን ማለት ነው። ለዛ ነው ሞትን መውደድ እንትን መቀበል ያለብን ማለት ነው ዊሊንግሊ። ቴንክ ዩ ዋክ እግዚአብሔር ያክብርልን፣ ቃሉት ያሰማልን። አንተ አድጋሃል በእውነቱ ጥሩ ነው። በጣም ጥሩ ነገር ነው ያነሳው። ቅዱስ አግናጢዮስ በጣም ከሱ ህያው ምስክር ነው። በጣም አግናጢዮስ በጣም በህይወቱ በጣም መስካሪ ነው። የሰማዕትነቱ ነገር ምናምን ያው ከቤትም ብዙ ጊዜ እናነሷለን እና ቅዱስ አግናጢዮስ ምጡል አንበሳ ወይም ኢግናሽየስ ኦፍ አንቲዮክ በጣም የሚያስደንቅ አባት ነው እና እግዚአብሔር ያክብርልን፣ ቃሉት ያሰማልን። ብሩስኪ እሺ፣ አኑሲ እስቲ አንድ ዝማሪ እስቲ እንደው ከቻልክ ሄድበትና እንጨርስ። ሻኪ ያው አጠር ያለች አድርጌ ያቀርባለሁ ብዙ እንትን እንዳል
ይገዛል ሊያገለግል ለፍርዳችን ልጆች ልቡናዬን ማርከዋል ከምንም በላይ የኔ አይደለምና የምዘረት ላገልግል ባሪያ ሆኜ ቸር መድኃኒቴ ይናፍቃል ልቤ በብዙ ይናፍቃል ልቤ በብዙ ሊታዘዝ ሊገዛል ሊያገለግል አመፅን ለመስራት ከአጠገቤ አየሃለሁ እውነቴን ስታገል እንደምን ወደድከኝ እቀጥልሃለሁ ከሰውንም የማትወስድ መሆንክን ያውቃለሁ ይናፍቃል ልቤ በብዙ ይናፍቃል ልቤ በብዙ ሊታዘዝ ሊገዛል ሊያገለግል እንግዳ ለእኔ አዲስ ነህ ለቤቴ ትልቁ ዘመዴ ለብቸኝነቴ ዳሩ ላንተ ለጥያቄዎቼ ሁሉ መልስ የምትሆነኝ ይናፍቃል ልቤ በብዙ ይናፍቃል ልቤ በብዙ ሊታዘዝ ሊገዛል ሊያገለግል ሊታዘዝ ሊገዛል ሊያገለግል በስብሐት ለእግዚአብሔር ጊዜ ያክፍልልኝ ክብር ይስጥልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። አኖሲ ጊዜ ያክብርልን። እንግዲህ ጥሩ ጊዜ ነበረን። አይ ቲንክ እዚህ ላይ እንጨርስ ምናምን። ሁላችሁም መልካም አዳር። በቅርቡ እንዳልኳችሁ ነው ጌታ ቢፈቅድ እና ብንኖር የመጽሐፍ ቅዱስ ጥናት እንጀምራለን ከሰኞ ጀምሮ። ማልማ ላይ ደግሞ አልፎ አልፎ በሌላ ርዕሰ ጉዳዮችን ልንመጣ እንችላለን። እስቲ እንደ ሁኔታው እያየን የጌታ ፈቃድ ይሁን እና በዋናነት ግን የመጽሐፍ ቅዱስ ጥናቱን ግን እንጀምራለን። አብረን እናነባለን። መጽሐፍ ቅዱስ በቀላሉ ማንበብ ነው። በቃ እያነበብን እንደው ቀለል ባለ ሁኔታ ማብራራት የሚያስፈልጋቸው ጉዳዮች ሲኖሩ እያብራራናቸው ምናምን እናልፋለን ማለት ነው እና እንደዛ ነው። ሁላችሁም ገስት ላይ ያላችሁም ከታችም ያላችሁ መልካም አዳር። ይብቃን መሰለኝ። መልካም ምሽት ብሮስኪ አኪው ሰላም ደር። ሁላችሁም ሰላም ደሩ። የነገ ሰው ይበለን። ነገ ያው ሆፕፉሊ እንገናኛለን እንደ እግዚአብሔር ፍቃድ። ወደ እናንተው አካባቢ ነን። ነገ ሚካኤል ስለሆነ በቃ
እና ሰላም ደሩ በቀውላችሁ የነገስ ይበላል። ቶኒ ፒስ አንሉ እንዴ ቶኒ በጌታ በኢየሱስም ሰላም በለን። በእናትህ በስመ አብ ረስቼዋለሁ። አንተ ጎበዝ ካካ እንኳን አስታወስከኝ። ችግር የለም ቶኒ እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም። ሁላችሁም ሰላማችሁ ይብዛ ወንድሜቶቼ፣ ሁላችሁም ጾማችሁ የተባረክ እና እንዴት ናችሁ? ኦኬ እንኳን በሰላም መጣ አለን። እግዚአብሔር ይመስገን። ቶኒሻ ከባድ ሰው አለን። ይመስገን አምላክ። እንኳን ደህና ቆየኝ። ስላገኘሁ ደግሞ በጣም ደስ ብሎኛል። በደንብ ደግሞ እንገናኛለን ከአሁን በኋላ ተስፋ አደርጋለሁ እና በጉጉት እየጠበቅን ነው። በቃ ጥናቱ እንጀምራለን፣ በቅርቡ እንጀምራለን፣ ሰው እንጀምራለን። የጌታ ፈቃድ ነው። እግዚአብሔር ይርዳን ሁላችንም። ቴንኪው ተባረኩ ሁላችሁ። ኦኬ እግዚአብሔር ያክብርልን። እንግዲህ ያው ከአሁን በኋላ ሰኞ፣ ሮብ፣ ዓርብ ካልክ ለምን ከነገ ወዲያ ዓርብን ጨምራትና ሞቅ ሞቅ ባለበት በዛው ለምን አይሄድም? በደንብ ቤትህም እንዲለምድ ስለቆየ እንገባለን። ከዛ በፊትም የተወሰነማ ላይፍ ማለማመድ አለብን። እንዲህ ስንገባ እኮ ጭራሽ ስትሪክት ማድረግ ከጀመረ አስቸጋሪ ማለማመድ ይገባል። ይሄ ፊት መልመድ አለበት። ዓርብን ደግሞ ትጨምርልንና ከዛም ወደ ሰኞ እንሄዳለን ማለት ነው። ቅርብ ነው ቀኑ ብዬ ነው። በቃ እስቲ እንሞክራለን። እንደ መግቢያ ነገር እናደርጓለን። መልካም በቃ ሰላም ደር። መልካም ምሽት። አሜን አሜን። እሺ መልካም ሁለቱም ቃላት እኔም አንተ ጋም ለሰዎችም ይነገራል። የክርስቶስ ተነግሯል ተነግሯል። እኔና አንተ ጋር መማለድ የሚለው ሲነገር እኔ ስለ አንተ ስማልድና ክርስቶስ ይማልዳ ሲሮሜ 8:34 አንድ አይነት ነው። አንድ አይነት ቃሉ አንድ አይነት ነው፣ ግን ፍቾቹ ግን ይለያያሉ። ጎበሱን የፈለግኩት ለክርስቶስ ሲነገር እና ለእኛ ሲነገር ልክ በእኛ ሰው ክርስቶስ ሰው ስለሆነ ለእኛ በሚነገረው ልክ ተነገረለት አይደል? ተራበ፣ ተጠማ ተባለ አይደለ? ሰው ስለሆነ አይደል? የባሪያን መልክ ያዘ ተባለ አይደለ? ከመላእክትም እንኳን አነሰ ተባለ። ምን ስለሆነ ነው? ሰው ስለሆነ አይደል? ሰው ስለሆነ ስለ ስጋዊ ሲነገር ልክ ለእኛ የሚነገረው ነገር ተነገረለት አይደል? ኦኬ አሁን ክርስቶስ ያማልዳ ሲባልና ሰዎች ስለ አንዳቸው ለአንዳቸው ይማልዳሉ ሲባል ልዩነት ያለው ለመሰለ ለእኛ ሲነገር ጸሎትና ልመናን ያሳያል። ጸሎትና ልመና ለእኛ ሲነገር አዎ። ለክርስቶስ ሲነገር ግን ቤዛነቱን ነው የሚያሳየው። ቤዛነቱ ጎበዝ፣ ሕማሙን፣ መከራውን፣ ደሙን ማፍሰሱን ነው የሚያሳየው። ስለዚህ ያንን ቅዱስ ጳውሎስ አስተውል፣ ሮሜን ሲጽፍ፣ ዕብራውያንን ሲጽፍ፣ ሌሎቹን መልእክት ሲጽፍ ከሊቀ ካህናት አገልግሎት ጋር እያያያዘ ፊት ላይ ያደረገችው ነገር አሁን አግባብ ነው? እንደው ከአንድ ኢትዮጵያ ይጠበቃል ስለ ከቻለች በትምህርቱ መሞገት ነውር አይደል እንዴ? የምር በጣም በቃ ይሄን ያህል ነው። ፔንቴኮስታሉ ሌሎቹን ሲናገር መድረክ ላይ ሚዲያ ላይ ያሉት ሲናገሩ በዚህ ልክ ወደ ኋላ ሳይሉ እና ሳይሳሱ ነው ይጨፈጭፏቸው። ቶፒክ እየሰጡ ወንድ የሆነ ሉትራን እስኪ ገብቶ እኔ ጋር መጥቶ ይነጋገር። ሲጀመር ሚዲያ ላይ ያላችሁት ለእነሱ አልዳናችሁባቸው። ክሊሊ ነው የሚነግሯቸው። እናንተ ግን እምነታችሁ ጥምቀትን እንኳን በስነስርዓት በደንብ ዲፌንድ ማድረግ አልቻላችሁ። በግልጽ ኖ ማለት አልቻላችሁ። ስናይ ልደት አልነበርኩም እኛ ጋር ማለት በጣም ብዙ ጊዜ ጥምቀትን በተመለከተ የጌታ እራትን በተመለከተ በጣም ረጅም ጊዜ ከዚህ ውጭ ሌላ ወንጌል የላችሁ ወይ እስኪሉን ድረስ እኮ በጣም አስተምረዋል። አትመጣም እኛ ጋር የለህም ማለት ነው። በደንብ ነው ከረንት አሁን ይሄንን ነው አሁን ያለው ነው ከጥሪ እኮ አሁን ያለው ነው ልደት አሁን ላይ የተወሰነማ እያወራችሁ እኮ ነው አንቺው አሁን ላይ ማውራት ያለው ያ እና አልፈራንም፣ ምንም አያስፈራም። ግን ይሄ ፐርሰናል ጉዳይ እሱ